የኢትዮጵያ ብሔራዊ ባንክ የኢትዮጵያ ማዕከላዊ ባንክ ሲሆን ራሱን ሲገልጽም የህዝብ አካል እንደሆነና ተልእኮም በኢትዮጵያ ውስጥ የገንዘብና የፋይናንስ መረጋጋትን ማስጠበቅ እንደሆነ ይገልጻል። ባንኩ በዋናነት የተረጋጋ ዋጋ እንዲኖር የባንክ አገልግሎት ደህንነቱ የተጠበቀ እንዲሆንና የኢትዮጵያ የፋይናንስ ስርዓት ጤናማ መሆኑን ማረጋገጥ ላይም በትኩረት ይሰራል። ባለፉት 8-10 ዓመታት ውስጥም በመንግስት ውስጥ ብሔራዊ ባንክ ትልቅ ኃላፊነት ተሰጥቶት የሀገሪቱን የገንዘብ ፖሊሲ የማስተዳደር የባንክ ኖቶችንና ሳንቲሞችን በማቅረብ ለመንግስት የባንክ ባለሙያ በመሆን የባንክ ዘርፉን በመቆጣጠር የምንዛሪ ተመንን እንዲሁም የውጭ ምንዛሪ ክምችትን መቆጣጠርና ኢኮኖሚያዊ ጥናት ማድረግ ደህንነቱ የተጠበቀ ዘመናዊና ሁሉን አቀፍ የፋይናንስ ስርዓትን በማረጋገጥና የዋጋና የውጭ መረጋጋትን ለመጠበቅ የሚሰራ ሀገራዊ ተቋም ነው። የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ጉልህ በሆነ መልኩና በዘላቂነት ለመቀነስ የሚያስችሉ በርካታ የፖሊሲ እርምጃዎችን በመውሰድ የሀገሪቱን ኢኮኖሚ ለመጠበቅ የሚሰራ ሲሆን በተለያዩ ጊዜያትም አስፈላጊ መመሪያዎችና ማስጠንቀቂያዎችን ይፋ በማድረግ የሀገሪቱን የፋይናንስ ስርዓት ለመጠበቅ እየሰራ እንደሚገኝ ይገለጻል። ከሰሞኑ ከኢትዮጵያ ብሔራዊ ባንክ የተላለፈው ማስጠንቀቂያ አንዱ ሲሆን የኢትዮጵያ ብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ መንግስት ከባድ እርምጃ እንደሚወስድ መግለጻቸው አይዘነጋም። የማስጠንቀቂያ በተላለፈ በቀናት ውስጥ ባንኩ ሌላ ማስጠንቀቂያን ይዞ ብቅ ያለ ሲሆን ከግልና ሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘም ጥብቅ መመሪያ ማውጣቱ ይታወሳል። በዛሬው የልዩ ጥንቅር ቆይታችንም ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ ያስተላለፈውን መመሪያ የተመለከቱ ጉዳዮችን በስፋት እናነሳለን። የዚሁ መመሪያ ህጋዊ አንድምታዎችንም እንዳስሳለን። አብራችሁን ቆዩ። የዩቲዩብ ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን እየጋበዝን ከአፍታ መሸጋገሪያ በኋላ በዝርዝር ጉዳዮች እንመለሳለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልገው እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪዓው ህግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ አመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። ከሰሞኑ የተሰማው የብሔራዊ ባንክ መረጃ በርካቶችን ያስደነገጠና ያነጋገረ መረጃ ነበር። ይህ ሊሆን የቻለውም የኢትዮጵያ ብሔራዊ ባንክ አደረኩት ባለው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብለው ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል የባንክ ሂሳባቸው ወይንም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎችን እየፈጸሙ መሆናቸውን አረጋግጫለሁ ማለቱ ተከትሎ ነው። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይንም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይንም የተገናኙ ሊሆኑ ይችላሉ ሲልም የገለጸው ባንኩ እነዚህን መሰል ተግባራትን ለመግታት አስፈላጊና የተቀናጀ እርምጃ እንዲወሰድ ተወስኗል ሲል ማሳወቀዋል። በዚህም መሰረት የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦች ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ አስተላልፈዋል። በባንኩ አገላለጽ የአሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ስለመሆኑ
የተገለጸ እንደመሆን መጠን ከግብር መሸሽ ማለት ምን ማለት ነው የሚለውን በመመልከት እንጀምርና ባንኩ እንዲህ አይነት መመሪያ የመስጠት ስልጣንና ኃላፊነት አለው ወይ የሚለውን ዘጌት ብለን እንመለከተዋለን። ከግብር ኃላፊነት ለማምለጥ ወይንም ሊከፈል ከሚገባው ያነሰ ግብር ለመክፈል ከሚደረጉ ጥረቶች አንዱ ህጋዊ በሚመስሉ አሰራሮችና ግንኙነቶች በመታገዝ አስቀድሞ በታሰበና በተጠና መልኩ ግብር ያለመክፈል እቅድ በመዘርጋት ተግባራዊ ማድረግ ማለት ነው። ማቀድ አንድን ተግባር ለመፈጸም ከማሰብም በላይ በመሆኑ እቅዱ በመንግስት የኢኮኖሚ ጥቅም ላይ ለሚፈጸሙ ሴራዎች መነሻ ነው ማለት እንደሚቻል ይገለጻል። ይህንና ተመሳሳይ ሴራዎችን ለማክሸፍ የሚያስችሉ ድንጋጌዎች በገቢ ግብር አዋጅ ውስጥ ተካቶ በአሁኑ ወቅት የንግድና የኢንቨስትመንት እንቅስቃሴው እያደገና እየሰፋ የወጣበት ሁኔታ በመኖሩ ግብር ላለመክፈል የሚዘረጉ እቅዶችና ስልቶች እጅግ እየረቀቁና እየተወሳሰቡ የሚመጡ መሆናቸውን ከግምት ውስጥ በማስገባት አንድ ወይም ከአንድ በላይ የሆኑ ግብር ከፋዮች ከግብር ለመሸሽ የሚያስችል እቅድ በማዘጋጀትና በመተግበር የግብር ጥቅም ያገኙ እንደሆነ ባለስልጣኑ የተደረገበት ብቸኛ ወይም ዋነኛ ዓላማም የግብር ጥቅም ለማግኘት መሆኑን በማረጋገጥ እቅድ ወይንም ስምምነቱ እንዳልተደረገ ወይንም እንዳልተተገበረ በመቁጠር አግባብነት ያላቸውን ሁኔታዎችን ከግምት ውስጥ በማስገባት ግብር የመክፈል ግዴታ ያለበትን ሰው ወይንም ከእቅዱ ጋር ግንኙነት ያለውን ሌላ ሰው ግብር ሊወስን ይችላል። ለግብር ከፋዩ የግብር ውሳኔ ማስተዋወቂያም ይሰጣል። የግብር ጥቅም የሚለው ቃል ሊከፈል የሚገባን ግብር ማስቀረትን ወይንም መቀነስን፣ ግብር የመክፈል ኃላፊነትን ማዘግየትን፣ ከግብር በመሸሽ የሚገኝ ማንኛውንም ጥቅምንም ይጨምራል። ግብር ለመሸሽ ከሚደረጉ እቅዶች አይነተኛ ምሳሌ የሚሆነው ታክስ ፕላኒንግ ነው። ከግብር መሸሽ ወይንም ታክስ አቮይዳንስ ግብር ከመሰወር ታክስ ኢቬዥን የሚለይ ሲሆን ከግብር መሸሽ ወይም ታክስ አቮይዳንስ የህግ ክፍተቶችና የፖሊሲ ቀዳዳዎችን በመጠቀም ህጉ ተፈጻሚ የማይሆንባቸውን ሁኔታዎችን ከማመቻቸት ጋር የተያያዘ ሆኖ ጥፋቱ በአስተዳደር እንደሆነ ይገለጻል። ግብር መሰወር ወይንም ታክስ ኢቬዥን ግብር ላለመክፈል በማሰብ ሆን ብሎ ህግን በመጣስና ህጋዊ ግዴታን ባለመወጣት መክፈል የሚገባን ግብር በከፊል ወይንም በሙሉ አለመክፈል ወይንም አነስተኛ ግብር ለመክፈል ገቢንና መረጃን መደበቅንም ያጠቃልላል። ታዲያ የኢትዮጵያ ብሔራዊ ባንክ አደረኩት ባለው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብለው ከተከፈተው እንዲሁም በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል ባንክ ሂሳባቸው ወይንም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎችን እየፈጸሙ መሆናቸው አረጋግጫለሁ ማለቱን ተከትሎ ነው። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑም በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይንም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይንም የተገናኙ ሊሆኑ ይችላሉ ሲል የገለጸው ባንኩ እነዚህን መሰል ተግባራትን ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ ተወስኗል ሲልም አስታውቋል። በዚህም መሰረት የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ አስተላልፈዋል። ምንም እንኳን ተቋሙ ለመውሰድ ያቀደው እርምጃ የሚበረታታ መሆኑ በበርካቶች ዘንድ የተነሳ ቢሆንም አንድ ጥያቄ ግን እንዲነሳ አድርጓል። ይህም ባንኩ መሰል መመሪያዎችና ትዕዛዞችን የመስጠት ኃላፊነትና ህጋዊ አግባብነትስ አለው ወይ የሚሉ ጥያቄዎች እንዲነሱ አድርጓል። በዚህ መሰረት ታዲያ ከህግ ባለሙያ ጋር በነበረን ቆይታ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦች ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩ መመሪያ ሰጥቷል። ይህ ህጋዊ አንድምታው ምን ይመስላል? የባንኩ ስልጣን ይህ ለማድረግና ለማስገደድ ይፈቅድለታል ወይ ስንል ጠይቀናል። ባለሙያውም ባንኩ መሰል መመሪያዎችና ትዕዛዞችን የመስጠት ህጋዊ ስልጣን የለውም፣ አዋጁም አይፈቅድለትም ሲሉ የሚከተለውን መልስ ሰጥተውናል። ለብሔራዊ ባንክ የተሰጠው ስልጣንና ግዴታ አለ፣ ከሱ ውጪ ነው። አሁን እንደዛ የማድረግ የሱ ሊኖረው የሚችለው ምን ማለት ነው? ለምሳሌ የተጠረጠረ ሰንበዲ ካለ ሰው ኦር ለህገወጥ ሰዎች ገንዘብ ዝውውር አለው ወይ ሌላ ለወንጀል ለሚሳተፉ ሰዎች ሰፖርት ያደርጋል ምናምን ብሎ ሲያስብ ቀጥታ ደብዳቤ ለፍትህ ሚኒስተር ይጽፋል እና ለፌደራል ፖሊስ
ልክ ያንን መሰረት አድርገው እነሱ ያን ተቋማ መሰረት አድርገው ህጋዊ ስርዓቱን ጠብቀው ዳይሬክት ህጋዊ ስርዓቱን ጠብቀው በስክሪፕት ከዛ በኋላ ሰሌክትም ይደረጋል። እሱም ሁሉንም አንዴ ማገድ አይችልም ሲጀመር። ያም የሚጠረጥሩትን ለምሳሌ እንትን መነሻቸው እንትን እኮ ነው ሽብርተኞች በዚህ መንገድ ሰፖርት ይደረጋሉ፣ ታክስ ይሰወራል፣ በዚህ መንገድ ከታክስ ለማምለጥ የሚያደርጉት ሰው ግለሰቦች ይጠራሉ ነው። ስለዚህ ያንን መሰረት ጥርጣሬ ካላቸው ያን መሰረት አድርገው ህጋዊ ስርዓቱን ጠብቀው ነው ሊያግዱ የሚችሉት እና ሊይዙ የሚችሉት። ከዛ ውጪ አዋጁ ዋናው እንትኑ እንግዲህ ብሔራዊ ባንክ አዋጅ ያስቀመጠ ስልጣንና እንትን አላቸው። ከዛ ውጪ የተለየ የተሰጣቸው ስልጣን የለም ለነሱ። እንዳረመጥነው የኢትዮጵያ ብሔራዊ ባንክ በአዋጅ ቁጥር 1359/2017 መሰረት ለኢትዮጵያ ፈጣን የኢኮኖሚ ልማት የዋጋ መረጋጋትና ጤናማ የፋይናንስ ስርዓት አስፈላጊ በመሆኑ በፋይናንስ ዘርፍ ውስጥም በየጊዜው ከሚኖሩ ለውጦች ጋር በሚጣጣም መልኩ የኢትዮጵያ ብሔራዊ ባንክ ስልጣንና ተግባራት እንደገና በመወሰን የቁጥጥር አቅሙን ማጎልበት አስፈላጊ በመሆኑ የኢትዮጵያ ብሔራዊ ባንክ ተአማኒነት፣ ተጠያቂነትና ግልጸኝነት እንዲሁም ማስተዳደር ከዓለም አቀፍ ምርጥ ተሞክሮዎች ጋር በተጣጣመ መልኩ ማጠናከር አስፈላጊ ሆኖ በመገኘቱ በሕገ መንግስቱ አንቀጽ 55 ንዑስ አንቀጽ 1 መሰረት የታወጀ ሲሆን በአዋጁም ባንኩ መሰል ስልጣን እንደማይሰጠው ለመመልከት ይቻላል። ከዚህ በተጨማሪ ባንኩ ከሌሎች ባንኮች ጋር ስለሚኖረው ግንኙነት በተመለከተ በአዋጁ ላይ ከሌሎች የፋይናንስ ተቋማት ጋር ስለሚኖረው ግንኙነት በሚል ክፍል 6 ላይ ሰፍሮ የምናገኘው ሲሆን ፍቃድ መስጠት፣ መቆጣጠር፣ መከታተልና እልባት የሚሉ ግንኙነቶች እንደሚኖሩት ያትታል። በዚህም መሰረት ብሔራዊ ባንክ የፋይናንስ ተቋማትና የፋይናንስ ስርዓቱን መረጋጋትና ጤናማነትን ለማስጠበቅ በዚህ አዋጅና አግባብነት ባላቸው ሌሎች ህጎች መሰረት ለየብቻ እንደሁኔታው በጋራ ለፋይናንስ ተቋማት ፍቃድ ይሰጣል፣ ይቆጣጠራል፣ እንዲሁም ክትትል ያደርጋል ይላል። ከዚህ ባሻገር ብሔራዊ ባንክ ለፋይናንስ ተቋማት የእልባት ባለስልጣን ሆኖ ይሰራል። በዚህም መሰረት በፋይናንስ ስርዓት ውስጥ የሚፈጠርን መስተጓጎል በማስወገድ የወደቀ የፋይናንስ ተቋም ወሳኝ ተግባራት በማስቀጠልና የእልባት ተግባር በህዝቡ ላይ የሚያስከትላቸው ወጪዎችን በመቀነስ የፋይናንስ ስርዓቱን መረጋጋት ለማስጠበቅ አግባብነት ባላቸው ህጎች በተነገገው መሰረት የፋይናንስ ተቋማትን ለእልባት ያዘጋጃል። እንዲሁም የወደቀ የፋይናንስ ተቋም ላይም እርምጃ እንደሚወስድ አዋጁ ላይ ሰፍሮ እናገኘዋለን። የተከበራችሁ ተከታታዮቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሌሎች ጉዳዮች መልሰን እስክንገናኝ መልካም ሁሉ ለእናንተ ተመኘን። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱባይ አገልግሎት በአነስተኛ ወለድ አማራጭና በሸሪዓው ህግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ አመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።